አልመጸውት ምን አረገልኝ እግዚአብሔር ዛጋ ይመጣና እኔ ሆኜ ነው ደጅም የመጣሁት መቤቴ አልቋት ትታኛለች ብሎ አክሮፎም ይወጣ ሰው አለ እኮ ዓለም ውስጥም ሆኖ መከራ እንዳይደርስበት እየተጠበቀ ያለው ማን ነው? ብዙ ሰው ነው እዚህ ውስጥ እኮ አክሮፎ ውዳሴ ማርያም ማይጸልይ ሰው አለ። መልካ ሚካኤል ድርሳነ ሚካኤል መጸለይ ያቆመ ሰው አለ። የዳዊት ጸሎት መጸለይ ያቆመ ሰው አለ። ውዳሴ ማስቀደስ አክሮፎ የቀረ ሰው አለ። እግዚአብሔር ሰውነታቸው በደም ታጥቦ በቁስል ታጥቦ ታስረው እዛ ጨለማ ክፍል እግዚአብሔር ይመስገን ለዚህ ክብር የመረጠን በልጁ ደም የዋጀን ይህንን ክብር ለዓለም እንድንናገር ለወንጌሉ የመረጠን ሰማዕት ያደረገን ያስገረፈን ያሳሰርከን አምላክ ስላሳሰርከን ስላስገረፍከን ስም ይመስገን ይሉት ነበረ። እግዚአብሔርም ኃይልና ክብር ልኮ እስራቸውን እስኪበጣጠስ ወይን ቤቱ እስኪናወጥ ታሪክ ሰርቶ ከእስር ቤት በ30 ደቂቃ ውስጥ ነው ያስወጣቸው። ክብር ምስጋና ለስም አጠራሩ ይሁን። ማመስገን በመከራ ውስጥ በማጣት ውስጥ ምስጋና የምስጋና ሰዎች ያደርገን። የጉባኤያችን ቀን የምንማማርበት ለጥቂት ሰዓታት ትምህርታችን ርዕስ እንዲህ ይላል፣ አጋር ሆይ ምን ሆንሽ ይላል። እግዚአብሔር በድምፁ፣ እግዚአብሔር በመላኩ፣ እግዚአብሔር በቃሉ ልጄ ሆይ ምን ሆንክ፣ ልጄ ሆይ ምን ሆንሽብኝ የሚለውን የመጽናናት ቃል ያሰማቸው። ይህ ቃል የመጽናናት ቃል ነው። ይህ ቃል ግራ ለገባው ሰው፣ ማጠፊያው ላጠረው፣ ቀኑ ለጨለመበት፣ ሸክም ለከበደው፣ መውጫ መግቢያ ላጣ፣ አይዞባ ያቶ ምድር እንደ ጋለ ነሐስ እየለበለበችው ሰማይ እንደ እንቅብ ተደፍቶበት ለሚያለቅስ ሰው የሕይወቱን ጎዳና ሁሉ የሚያቀና ከዛ ጨለማም ደግሞ የሚያወጣ ሰማዩ አባት እግዚአብሔር ቃል ነው። ለሁላችን ይህንን ቃል ያሰማን መድኃኔዓለም። እስቲ ከእኔ ጋር በሉ፣ አጋር ሆይ በሉ። ምን ሆንሽ ይበላችሁ መድኃኔዓለም። ኦሪት ዘፍጥረት ምዕራፍ 21 ቁጥር 17 ላይ ይህን ቃል እናገኛለን። ስለ አጋር ሲነሳ ብዙ ነገር ማንሳት እንችላለን፣ ግን እንደዛ ሰዓቱ አይፈቅድልንም። እግዚአብሔር እንባዋን ያየላት ሴት አጋር የቤርሳቤህ ምድረ በዳ ሊያጠፋት በደረሰ ጊዜ እግዚአብሔር በአንድም በሌላም በኩል በለቅሶዋ በኩል መጥቶ የቆመላት አጋር። አንዳንዴ ግራ ገብቷችሁ ታውቃላችሁ። ያመናችሁት ከድታችሁ የተደገፋችሁባቸው ሰዎች ወድቀው የታመናችሁበት ነገር ሁሉ ከእጃችሁ ተበትኖ አቅማችሁ በሉት፣ ውበታችሁ በሉት፣ ገንዘባችሁ በሉት፣ ሰው በሉት፣ ስልጣን በሉት፣ የታመናችሁበት ትምህርትና እውቀትን በሉ። አንዳንዴ ሁሉም ነገር ይከዳል፣ ሰውም ይከዳል፣ ጊዜም ይለወጣል፣ ዘመን ይታጠፋል፣ ጉልበት ይደነዝዛል፣ ዓይን ይፈዛል፣ ወገብ ይጎርጣል፣ ነገር ይጠፋል፣ ወዳይ ጠላት ይሆናል፣ ቀን ይጨልማል፣ ሌሊቱ ደግሞ ጠራራ ፀሐይ የሆነ ይመጣል። ሕይወት አንዳንዴ በሕይወታችን ውስጥ እንዲህ ያለውን ገጠመኝ ይዛብን ትመጣለች። በዚህ ዘመን ላይ ግን እግዚአብሔር ላይ በመደገፍ ያለ ትልቅ ክብር የለም። በዚህ ዘመን ሕይወት ጨለማውን፣ ሕይወት መሰናክሉን፣ ሕይወት ግራ መጋባትን፣ ጦርነቱን ከፍቶ ሲመጣባቸው ያኔ ወደ እግዚአብሔር ዘወር በሉ። የማይጥላቸው ወዳጅ እሱ ብቻ ነው። ክብር ምስጋና ለስም አጠራሩ ይሁንና ሰው ቢጥል የማይጥል፣ ሰው ቢከዳ የማይከዳ፣ ሰው ቢገፋ የሚደግፍ፣ ሰው ቢጠላ የሚወድ ማ ብቻ ነው? ማ ብቻ ነው? እውነተኛ ወዳጅ እግዚአብሔር።
እውነተኛ አባት እግዚአብሔር ነው። እውነተኛ ረዳት እግዚአብሔር ነው። ወዴት ፈቀቅ አትበሉ። ስጋዊ ዘመድ ቢኖር፣ ስጋዊ ወገን ቢኖር፣ ፈለገ ነገር አይዟችሁ የሚል ቢኖር ለጊዜው ነው። ለዘላለሙ አይዞ የሚል ማ ብቻ ነው ይበላችሁ፣ እሱ ብቻ። ለዚህ እኮ ነው ቅዱስ ጴጥሮስ በትምህርተ ቁርባን በጥብርያዶስ ሜዳ ሁሉ ጉባኤውን ትቶ ሲወጣ 12ቱ ደቀ መዛሙርት ከአርድእትና ከ36ቱ ቅዱሳን ጋር ቀርተው ከቅዱሳን ሴቶች ጋር ወደ ኋላ በቆዩ ጊዜ ጌታ እንዲህ አለ፣ ሕዝቡ ሁሉ ወጥቶ ሄደዋል፣ ጉባኤ ሄደዋል፣ የቀራችሁት እናንተ ናችሁ። አስገድጄ አላስቀራችሁም። መሄድ ትፈልጋላችሁን አለ። ጴጥሮስም እንዲህ አለ፣ ሀበ መኑ ነሐውር እንዘ ቃለ ሕይወት ዘለዓለም ብከ አለው። ካንተ ወደ ማን እንሄዳለን? እስኪ በሉ ካንተ በሉ ወደ ማን እንሄዳለን? ዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ታገኙታላችሁ። ካንተ ወደ ማን እንሄዳለን? አባት ቢሉህ አባት፣ እናት ብትባል እናት፣ የማትከዳ ወዳጅ፣ ታማኝ፣ ደምህን እያዘራ እስከ መቃብር የምትፈልግ ደግሞ በትንሣኤ የምታረጋጋ፣ ጨለማን የምትገፍፍ፣ ጠላትን የምትዋጋ፣ በበድልህ ሰለቸኝ ብገፋ ገፋኝ ብለህ የማትተው ወረት የማታውቅ እውነተኛ ወዳጅ ካንተ ወደ ማን እሄዳለሁ? እውነት እኮ ነው። ከሰው ወደ ማን እንሄዳለን? ምን መሄጃ አለ? እግዚአብሔር ማንን በደልከኝ ብሎ ገፍቶ ያውቃል። እግዚአብሔር ማንን አስቀየምሽኝ ብሎ ፊቱን አዝሮባት ያውቃል። እግዚአብሔር ማናችን ላይ ነውራችንን አይቶ በሩን ዘግቶብን ያውቃል። ለሁሉ እውነተኛ ወዳጅ የማይከዳ ብቻችንን ምድረ በዳ ላይ በቆምን ጊዜ አንድ ተስፋ የሚሆነን አባት ስሙ እሱ ስሙ ማን ነው? ጥሩት እስኪ ስሙ ማን ነው? ስሙ ማን ነው? ስሙ ማን ነው? ለስም አጠራሩ ክብር ምስጋና ይሁን። በደንብ አመስግኑት። እግዚአብሔር ነው። ሁላችሁ ማንም ይክዳችሁ እንዲህ በሉ፣ እግዚአብሔር አለኝ በሉ። ማን አለኝ? ጤናም ይክዳችሁ ማን አለ? ዘመን ይክዳችሁ ማን አለ? ወገን ይተዋችሁ ማን አለ? ሁሉንም ነገር ወጡ ማን አለ? እግዚአብሔር አለ። ትቶ የማይሄድ ከሁሉ በላይ ሆኖ ስለ አንድ ፈንታ ሺህ ሆኖ የሚቆም እግዚአብሔር አለ። ስለ አንድ ፈንታ 7 እጥፍ ሆኖ የሚታይልን እግዚአብሔር አለ። አትፍሩ። ናም ጊዜው እንደዚህ ነው የሆነው። አጋር በአብርሃም ቤት ታማኝ የቤት ሰራተኛ ናት። እናም ለብዙ ጊዜ ስትኖር ሳራ ልጅ ስላልወለደች አብርሃም ከአጋር ልጅ እንዲወልድ ገፋችው። እኔ አርጅቻለሁ፣ ዘመኔ ቆይቷል። ከዚህ በኋላ በሴቶች የሚሆነው ልማድ ምን የለም። ከእንግዲህ በኋላ መውለድ አልችልም። አብርሃም ጌታዬ አብርሃም ግድ የለህም፣ ቢያንስ እኔ ባልወልድልህ ከሌላ ሴት ውለድና ልጅህን አቅፌ ደስ ብሎኝ ልሙት አለች። ምን አይነት ሴት ናት? ሴቶች ትፈቅዳላችሁ? ባሎቻችሁ ለሌላ ሴት ትፈቅዳላችሁ? ጾታ የቀየራችሁ ወደዚህ። እኔ እየጠየቅኩ ያለሁት ምኖቹ ሴቶች። ትንሽ ሞቅ ያላችሁም ካለ እየተረጋጋችሁ ሳራን ይዋት ስለ አብርሃም በእውነት ስለ ተስፋው ኪዳን ስለ ተስፋው ዘር እንጂ የምትጨነቀው ስለ ሌላ ጉዳይ ሳራ ክፉ ነገር አስባ አልነበረም። አብርሃም ተይ አይሆንም፣ እመቤቴ ሳራ ይቅርብሽ፣ እህቴ ሚስቴ እመቤቴ ይቅርብሽ አትበይ ተይ አላት። በፍጹም እባክህ ሳልሞት እባክህ እንዲሁ እንዳረጀው ሊሳላቅፍ ሊሳላይ አልሞትብህ እባክህ ግድ የለም ግባና ከዚህ ሴት ውለድ አለች። ለዚህ ነው ሴት ልጅ በጊዜ ታግባ ይባላል። ወንድ ልጅ በየትኛውም እድሜ መውለድ ይችል ይሆናል። ሴት ልጅ ከሆነ ስቴጅ በኋላ ከሆነ ልጅ በኋላ ለመውለድ ትቸገራለች። ማካል ረዳ ማካል ባረከ። ሴት ልጅ መውለድ የምትችለው እስከ ስንት ዓመቷ ነው?
እስከ 45። እሺ ሳራ የወለደችው በስንት ዓመቷ ነው? በ90። 45 ጊዜ 2 ስንት ነው? ዘመን በቃ ብሎ ሳራን 45 ዓመት ላይ ተፈጥሮ ሲገታት እግዚአብሔር ከባዮሎጂ በላይ የሆነው ጌታ ሳራን በ90 ዓመቷ ማህፀኗ ላይ ተአምር ሰርተዋል። ክብር ምስጋና ለስሙ አጠራሩ ይሁን። እግዚአብሔር ጋር እስካለ ድረስ አይሆንም የሚባል ነገር የለም። እግዚአብሔር ግን ከኛ ጋር ይሁን። ማን ይሁን? እግዚአብሔር ከኛ ይሁንላችሁ። የእስራኤል ሽማግሌዎች ኢያሱን እንዲህ አሉት። መጽሐፈ ኢያሱ ምዕራፍ 1 ቁጥር 17 ላይ እንዲህ አሉት፣ ኢያሱ አትፍራ፣ ግድ የለህም፣ ሁሉንም ነገር እናደርጋለን። ግን አሉት እኛ ተሰብስበን አይዞ ስላለ ብቻ ሚሆን ነገር የለም፣ ግን እግዚአብሔር ካንተ ጋር ይሆን አሉት። እግዚአብሔር ከማን ጋር ይሆን? እግዚአብሔር ከእናንተ ጋር ይሆን። በወጣችሁበት ይውጣ፣ በገባችሁበት ይግባ። በተቀመጣችሁበት እግዚአብሔር ቀኝ እጁን ይዘርጋ። በተናገራችሁ ጊዜ እግዚአብሔር ነገራችሁን ያሸንፍላችሁ። ከእግዚአብሔር ጋር መውጣትን እንቢያት ሆኑ ወላችሁ። ሳራ ምን ዘመን ከርቷት እጥፍ 45 ዓመት አልፎ ሌላ 45 ቢመጣ ዘመን ጠቅልሎ ታሪክ የሚያድስ የዘላለም አምላክ እግዚአብሔር አብሯት ስላለ በ90 ዓመት የተስፋውን ልጅ ይስሐቅን ታቅፋለች። ዘመን ለጨለመ ተስፋ ለቆረጣችሁ የዘላለም አምላክ እግዚአብሔር የዘመናትን ጥፋት አልፎ ታሪካችሁን እንዳዲስ ይጻፍላችሁ እና አጋር ለባሌ ልጁ ለጁለት ብላ ስታዝ አላችሁ ጀርቶ በገጀራተ ቢበራማስ የተሻለ እላችሁ። አብርሃም ገባ፣ ደግሞ አጋርም ልጅ አገኘች። ስፔስ ሁሉ ያቆን ለቋርጦ ታመን ኤልፋይት ታመናል። አንድ መዝሙር በቃ ይዘመር እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ማብራት ቢጠፋ ምን ነገሮች ባይሆኑ በጨለማ ውስጥም እግዚአብሔር ለኛ ታሪክ ይቀይራል አይቀይርም? ነገሩን እናወራለን አናወራም? ያስቆመናል የለም? ክብር ምስጋና ለስሙ አጠራሩ ይሁን። አባቶቻችን አይደለም ሞንታርቦ የእጅ ማይክራፎን ሳይኖራቸው በድምጻቸው ዓለምን ዞረዋል። በፃ ነገሮም ውስጥ አጽናፈ ዓለም ነው አይደለም የሚለው በፃ ነቢበሙ ውስጣት ነው ውስጥ ሁሉ ምድ ነገራቸው እስከ ዓለም ወጣ፣ ትምህርታቸው ከፀሐይ መውጫ እስከ መግቢያው ድረስ ተዳረሰ እያለ መጽሐፍ ሲናገር ተሰማ። አባቶቻችን እንዲህ ነው ያገለገሉት። ሆኖም ቀራም እግዚአብሔር ታሪክ ይቀይራል። እናም አጋር እርጉዝ ስትሆን ልጅ እንደምትወልድ ስታውቂያውም ከቤቱ ባለቤት ከአብርሃም ከዛ ታላቅ ሰው ልጅ እንደጸነሰች ስታውቅ ልጅ እንዳገኘች ስታውቅ ሳራ ላይ ኮራችባት። አልታዘዝ አለች፣ እንቢ አለች። ሳራ አዘነች። በይ ከቤቴ ውጪ፣ እኔ ባሌን የሰጠሁሽ ልጅ ወልደሽ እንድታስታቅፍኝ እንጂ እኔ ላይ አንቺ ትከሻሽን እንድታሳያ አይደለም፣ ውጪ አለቻት። አጋር ወጣች። ወጣ አንድ ወንዝ ዳር ቁጭ ብላ ግራ ገብታ ስታለቅስ የእግዚአብሔር መልአክ መጋቤ ብሉይ ቅዱስ ሚካኤል መጣና አጋር አላት፣ ምንድነው መሰሉት? አጥፍተሻል፣ እመቤትሽን ሳራን አስቀይመሻታል። ሁለተኛ እመቤትሽን አታስቀይሚ፣ በይኔ እኔ ሽማግሌ ሆኜ አስታርቅሻለሁ ብሎ ወደ ቤት ወሰደና አጋርን አስታርቆ አስገባት። ክብር ምስጋና ለእግዚአብሔር ይሁን። ለተጣላችሁ ሰዎች ቅዱስ ሚካኤል ሽማግሌ ይሆናችሁ። ከተጣላ ነው ያስታርቀን፣ ላጠፋ ነው ይምከረን።
ኦሪት ዘፍጥረት ምዕራፍ 16 ነው። የሚያየኝን አምላክ ማንም አያየኝ ብዬ ፈርቼ ነበር። ለካ እግዚአብሔር ያያል። የሚያየኝን አምላክ ወንዝ ዳር አየሁ ስትል ኤልሮኢ ብላ ተናገረች። ኤልሮኢ ማለት የሚያየኝን አምላክ እግዚአብሔርን አየሁት ለማየት ያብቃችሁ። እግዚአብሔር ማያ የሚመስላችሁ እግዚአብሔር ከኔ ሕይወት ወጥቷል የምትሉ እግዚአብሔር ነገሬን ሁሉ ረስቶታል የምትሉ እግዚአብሔር ከኔ ልመና ፊቱን ፈቀቅ አድርገ የምትሉ እግዚአብሔር ከዚህ በኋላ በኔ ጉዳይ ላይ ፊቱን አያዞርም ለምትሉ ሁሉ እግዚአብሔር ቀን ቀጥሮ አበጃጅቶ ውብ አድርጎ ሊሰራ እየጠበቀ እንዳለ የሚያያችሁን አምላክ በሥራው ለማየት ያብቃችሁ። በሕይወታችሁ ታሪክ ገልብጦ ነገር ቀይሮ ጨለማውን አብርቶ ለካ ታየኛለህ ለማለት ያብቃችሁ። ያደርገዋል አያደርገው? ያደርገዋል አያደርገው? ታሪክ ቀያሪ ያደርገዋል። ክብር ምስጋና ለስሙ አጠራሩ ይሁን። እናንተ ግን ታገሱ። ነገራችሁን እግዚአብሔር በጊዜው በደንብ አሰማምሮ ይሰራዋል። ክብር ይሁንለት። እዚህ መጽሐፈ መክብብ ምዕራፍ 3 ላይ ቁጥር 11 ላይ ምንድነው የሚለው? ነገርን ሁሉ በጊዜው ውብ አድርጎ ሰራው። እኛ ነካተን ያበላሸነውን ሰዎች ነካተው ያዘበራረቁትን ጠላት ሰይጣን በሁኔታ እንዳይሳካልን ያረገውን ጉዳይ እግዚአብሔር መስመር አስይዞ ክብር ሰጥቶ ውበት ሰጥቶ ጠላት አይኑ እያየ የገፋን የረገጠን ሁሉ ቀና ብሎ በሚያየን ሰገነት ላይ እግዚአብሔር ታሪክ ሊቀይር ቀን ይቀጥራል፣ ቀን ቀጥሯል። ግን በትዕግስት ጠብቁት። ተወኝ አትበሉ፣ የተወው ማንም የለም። ረሳኝ አትበሉ፣ እግዚአብሔር የረሳው ማንም የለም። እግዚአብሔር ዝም አለኝ አትበሉ፣ ዝም አላለም። እግዚአብሔር ዝም ቢል ኖሮ ጠላቶቻችን በላያችን ላይ ይነሳሉ፣ በአንድ ሌሊትም ያጠፉናል። እግዚአብሔር በልብና በጭንቅላታቸው ስለኛ ክብር እየነገረ እያስፈራ ዝም አሰኝቷቸው ነው። ና አጋር ገባች፣ ቆየች፣ ወለደች። ሳራ አረሰቻት። ሳራ ከዛ በኋላ እስማኤልን እንደራሷ ልጅ አድርጋ ያዘችው። እግዚአብሔር ከዘመን በኋላ ከ3-4 ዓመት በኋላ ለሳራ በስተርጅና ልጅ በማህፀኗ አኖረላት። ክብር ምስጋና ለስሙ አጠራሩ ይሁንና ይሁንላችሁ። አጋር ልጅ የላትም፣ ግን ባሪያዋ ልጅ አላት። አይገርም? አንዳንዴ ያስባችሁታል። ምትጸልዩት እናንተ እያላችሁ፣ ምታስቀድሱት እናንተ እያላችሁ፣ ወንጌል ምትሰሙት እናንተ እያላችሁ፣ በእግዚአብሔር ፊት ለክብር የምትቆሙት እናንተ እያላችሁ፣ ምንም ከእግዚአብሔር ጋር ዝምድና የሌላቸው እግዚአብሔርን አንድ ቀን አመልከው የማያውቁ ሰዎች ለጊዜው የሆነ ነገር ሲያገኙ ታያላችሁ። ኑሯቸው ከእናንተ ሲበልጥ፣ ስራቸው ከእናንተ ሲያልፍ፣ የሚያገኙት ነገር ደስታቸው፣ ጤናቸው ከእናንተ ከፍ ብሎ ታያላችሁ። ያን ጊዜ እግዚአብሔር ማትቶኛል እየጸለይኩ እየሰገድ እየጾም ከመቅደስ ሳልለይ እንዴት ተወኝ አትበሉ። አያ የእነሱ ለጊዜው ነው፣ የእናንተ ለዘላለም እየተሰራ ነው። ክብር ይሁንለት። እነሱ ለጥቂት ጊዜ ነው፣ የእናንተ ለብዙ ዘመን እግዚአብሔር አዘጋጅቶ እየሰራው ነው። እንደዚህ እንድናምን ይርዳል። ለካ ሳራ ተስፋ አልቆረጠችም። በባሪያዬ አስቀናኝም ብላ እግዚአብሔርን አላማችው። እንኳንም ለባሪያዬ ለሰራተኛዬ ለአጋር ሊሰጣት ጌታዬ ባሌ በእውነት ከሷ ልጅ አግኝቷል፣ እኔም አቅፌያለሁ ስትል እግዚአብሔር ጨመረላት። አታማሩ። እየሰማችሁ ነው? አታማሩ። ማማረር እድሜ አይሆንም። ማማረር በረከት አይሆንም። ማማረር ጤና አይሆንም። ማማረር ክብር አይሆንም። አታማሩ። የለም አይደል? እግዚአብሔር ይመስገን። አልተሳካም አይደል? ማን ይመስገን? አልሆነልንም አይደል? ማን ይመስገን? ጭራሽ የተፈለግነው ቀርቶ የያዝነውም ከእጃችን ጠፋ አይደል? ማን ይመስገን? እግዚአብሔርን አመስግኑ። የሚያመሰግን ሰው ይባረካል። በችግሩ የሚያመሰግን ሲሆንልን አይደለም፣ በችግር በማጣት በውድቀት በሐዘን በመከራ የሚያመሰግን ሰው ክብር ይለብሳል፣ ክብር ይለብሳል። ላልሆነልን ነገር ሁሉ የዘላለም አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሞን ስላልተሻለን፣ ነግተን ስለከሰርን፣ ተምረን ስላልሆነልን፣ ለፍተን ጸልየን እግዚአብሔር በትዕግስት ዝም ስላለን ስሙ ምን ይሁን? ስሙ ምን ይሁን? ይመስገን። ይሄን ልመዱ።
እኛ የኢዮብ ልጆች አይደለም ትዝ ይላችኋል አይደል? በሌሊት መጥቶ በሩን ኳ ጌታችን ኢዮብ አለቃችን ኢዮብ በሩን ክፈተው። ከፍቶ ሲወጣ ደንግጡ ይቅር በለን። እህሉን የሚጠብቁ ገበሬዎች ናቸው የመጡት። አደጋ ጣዮች መጥተው ሌሊቱን እህልን አጋይተው ታደሯል። ሰይጣን ነው እየፈተነ ያለው። ተወራርዶ ነው የመጣው ሰይጣን። እህል የተቃጠለ አለ። አዎ እህል ስላችሁ 20 እና 30 ኩንታል አትጠብቁ። በሺዎች የሚቆጠሩ በሺህ ኩንታል የሚቆጠር በመቶዎች የሚቆጠሩ ጎተራዎች ናቸው የነደዱት። እሺ አለ። ቀጠልና ሌሎኞቹ መጡና ደግሞ ወደ 200 የሚሆኑ እረኞች መጡ። እረኞቹ ከ200 በላይ ናቸው በመሰረቱ። መጡና እንዲህ አሉት፣ አለቃችን ይቅር በለን፣ ከብቶቹም ምን እንደነካቸው ሳናቅ ግማሹን ተዘረፍን፣ ግማሹ ደግሞ አልቀው አደሩ አሉት። እነሱም እንዲሆኑ አለ። አዎ እግዚአብሔር አቤት እኛ ብንሆን ምን እናደርግ? ቆይ ምን አለበት ቅድስት ሥላሴ እሺ የተበላሽ ይሄን እንኳን ቢረዱኝ እንደው ዘንድሮ እግዚአብሔር እንደሰው ሆነ አይደለም የምንለው? ኧረ አንደበታችንን ይለውጥልን። ሚስቱ ቆማ ትናደዳለች። ቀጠልና ሌላው ንብረት ወደመ አሉት። ቀጠልና ብዙ ችግር ነገሩት። መጨረሻ ላይ የልጆቹ ሞግዚቶች መጡና ይቅር በለን ብለው እግሩ ላይ ወደቁ። ምን ሆናችሁ ሲሉት 10ም ልጆች ማታ ሞተው አደሩ። ስንት አይከብድም? የእውነት 10 ልጅ አይደለም 1 ልጅ ማጣት አይከብድም? ይህንን ሲሉት ልጆቼ ሞቱን አለ። አዎ መልካም ሀብቱንም የሰጠ እግዚአብሔር፣ ልጆቹንም የሰጠ እግዚአብሔር፣ ይህን ሁሉ በረከት የሰጠ እግዚአብሔር ሰጠኝ፣ እግዚአብሔር ነሳ ወሰደ ስላደረገ ስሙ የተመሰገነ ይሁን አለየው። የዚህን ጊዜ ሚስቱ እንዲህ አለች፣ ምን ማለት ነው አንተ አለችው። አማረረች። እንዴት እንዲህ ትላለህ? ልጆቻችን ሞተው ሀብታችን አልቆ ተዋርደናል፣ ምን ቀራል ስትለው ተይ አላት። እንኳን ልጆች እንኳን ሀብት እንኳን ከብት እንኳን ወርቅ እንኳን ብር ይቅርና አላት። እኔና አንቺ ስንወለድ እንኳን ወላጆቻችን እኛን ከማህፀን ተሸክመው ያወጡበትን ጨርቅ ይዘን ተወልደናልን አላት። እንደውም አለችው አልፈልግም ፈትቻለሁ አለችው። ምን ብያለሁ? ፈትች ለምን አላት። እኔ የምትፈልገኝ ከሆነ እግዚአብሔርን ስደበው አለችው። እኔ የምትፈልገኝ ከሆነ እግዚአብሔርን ምን በለው ስደበውና በቃ ይጨርሰናል እንዴ አለችው። አንቺ ሰነፍ ለምን እንደ ሰነፍ ታስቢያለሽ? እግዚአብሔር የሰጠን ካልሰጠን ይበልጣል። ይልሽ ወሰደው እግዚአብሔር ነው፣ የሰጠንም እግዚአብሔር ነው፣ ወሳጁም ነሹም እግዚአብሔር ግን ከኔና ካንቺ ጋር ነው። ለምን እሳደባለሁ? ሰነፍ አትሁኝ ስትል ፈትቻለሁ ብለው ሄደች። አንቺም ጥለሽን ስለሄድሽ እግዚአብሔር አቤት ደስ ብሎት እግዚአብሔርን ልቡ ቢያዝንም እያመሰገነ ያለ ሰይጣን በማግስቱ ሌላ ፈተና ይዞ እየሮጠ መጣና ኢዮብን ከግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል መታው። ወዳጆቼ ቁስል ሲባል ተራ ቁስል አታርጉት። ቁስል ሲባል ይሄኛ ጂቢ ምናምን አልኮል ቀብተን የምንድነው ቁስል አታርጉት። የኢዮብ ቁስል ይጠዘጥዛል። የኢዮብ ቁስል ያሳክካል፣ ይበላል። የኢዮብ ቁስል ይሸታል። እየሰማችሁ ነው? ይሄ ሁሉ መጽሐፍ ቅዱስን አንብቡት። የኢዮብ ቁስል ይሸታል፣ ይበላል፣ ይጠዘጥዛል፣ ያማል፣ እንቅልፍ አይሰጥም። እንደዚህ ሆኖ እያለ ቤቱ በላዩ ላይ ነደደ። ማን እንደለኮሰው ሳይታወቅ ኢዮብ የቤቱ አመድ ላይ ተንበርክኮ እንዲህ አለ፣ አንተ ሰጠህ፣ አንተ ነሳ፣ የጤና የገንዘብም የልጆችም የትዳርም ባለቤት አንተ ሁሉንም ወስደሃል። ስለዚህ ስምህ ምን ይሆን? ስምህ ምን ይሆን? አይከብድ። አባቶቻችን የሚሉት አባባል አለ፣ እከክ ሰጥቶ ጥፍር አይከለክልም ይባላል። ኢዮብ ጋር እከክም ለቆበት ጥፍሩም ነው ተነቅሎ ያለቀው። በገል ነበረ ሰውነቱ የሚፍቀው። በገል ሰውነቱን እየፋቀ ማከኪያ አጥቶ ከሰውነቱ ፈሳሹ እየሸተተ እየፈሰሰ ከጭንቅላቱ እስከ እግሩ። ግን ጎበዝ ጓደኞች እነሱ በልዳዶስ
እንደዚህ ያሉ ጠንካራ ጓደኞች ከኢዮብ አጠገብ ሆነው አብረው ያለቅሱ ይጸልዩ ነበረ። ግን ምን እንዳለ ታውቃላችሁ? ሰይጣን ከዚህ በላይ ማማረሩ ብሎ የቻለውን ሁሉ አድርጎ ሲጨርስ ኢዮብ እንዲህ አለ፣ ጓደኞቼ አላቸው። እውነተኛ ጓደኛ ይስጣችሁ። አሜን በሉ። ስታጡ ጠንቋይ ቤት የሚያሳያችሁ፣ ሲቸግራችሁ ወንጀል እንስራ ሚላችሁ፣ ለበደል የሚያሮጣችሁ ሳይሆን ግድ የለም ቀን ያልፋል ብሎ ያለውን እያካፈለ የሚያኖር ጓደኛ ይስጣችሁ። እነ በልዳዶስ የኢዮብ ጓደኞች በፍጹም ከሱ እኩል ወድቀው ሳይደኸዩ ሳያጡ እነዛ ሚሊዮነሮች ከጓደኛቸው ከኢዮብ ጋር ቁስሉ እየሸተታቸው እንደዛ ሆኖ ወድቀው እንዲህ አለ ኢዮብ፣ ወንድሞቼ ስሙኝ አለ ጮክ ብሎ። የድሃው አባት ነበር፣ የተራበውን አበላ ነበር፣ ለሁሉ እሰጥ ነበር። ዛሬ እኔ ምንም የለኝም፣ ልጆቼም የሉም፣ ሁሉም አልቋል፣ ጤናዬም ተበላሽቷል። ግን አለ ኢዮብ 13:13 ላይ ቢገድለኝ እንኳን አለ። ኧረ አባቶቻችንን የእምነት ኃይል በልባችን ያሳድርብን። ምን ቢለኝ እንኳን ቢገድለኝ ስትልቆቹ ተናገሩ። ምን ቢለኝ እንኳን እኛ እኮ ዕቁብ አልወጣልንም ብለን የምናማረውን እግዚአብሔርን እኮ ነው። እኛ እኮ ሎተሪ አላወጣልንም፣ እኛ እኮ የሆነ ሀገር አላከንም፣ እኛ እኮ ገበያችንን ዝም አለ ብለን እኮ የምናኮርፈውን እግዚአብሔርን እኮ ነው። እኛ እኮ ለተራ ነገር ዛሬ ታይቶ ነገር የሚጠፋውን ብልጭ ብሎ ነገር ድርግም ለሚጠራው ነገር ምናማውን እግዚአብሔርን እኮ ነው። ኢዮብ ምን አለ? ቢገድለኝም እንኳን ጥርሴን ስጋዬን በጥርሴ ነክሼ እጠብቀዋለሁ አለ። ምን እለዋለሁ? እጠብቀዋለሁ። ጨክኜ ጭክን ብዬ ኃይሉን ይስጠኝ እሱ ሊገድለኝ ቢመጣም ለመሞት እንኳ እጠብቀዋለሁ። እንዲህ አይነት ሃይማኖት ይስጠን። ሊገድለኝ ቢመጣ እንኳን እንደዚህ ሆኜ እጠብቀዋለሁ። አይገርም? ጭክን ብሎ ቅዳሴ ማርያም ላይ አባ ሕርያቆስ ምን ይላል? አብ ወልድ መንፈስ ቅዱስ ያስጨክናሉ ይላል። ኃይሉን ይስጡን፣ በመከራ ላይ እንድንጨክን ይርዱን ቅድስት ሥላሴ። ምስጋና ላይ ኢዮብ ከዘመናት በኋላ ቁስሉ ጠፍቶ እርጅናው ርቆ ከ120 ዓመት ታድሶ ዘመኑ ወደ 30 ዓመት ጎልማሳ መጥቶ እግዚአብሔር ሀብቱን እጥፍ አድርጎት በጎቹ 5000 አህዮቹ 2000 የበጎቹ የከብቱ ቁጥር ሳይቆጠር እግዚአብሔር እንደገና ለኢዮብ ጠላቶች ሁሉ እያዩት በክብር ላይ ክብር፣ በዝና ላይ ዝና፣ በሀብት ላይ ሀብት፣ በጤና ላይ ጤና ደረበለት። ክብር ምስጋና ለስም አጠራሩ ይሁን። ኢዮብ እኮ ለሞት ነው የጠበቀው። እግዚአብሔር ግን ዘመኑን ለበረከት ቀየረለት። ዘመናችሁን ይቀይረው እግዚአብሔር። አታጉረምርሙ። ካፋችሁ ማጉረምረም ማማረር አይውጣ። ምንድን ነው የሚለው ባለበገናው? ተመስገን ይለዋል። ሰው ባያሌው ታሞ ያማረሩት እንደው ጨምራል ደግሞ ይባል። ሰው ሞት አይደል? ተመስገን ይባል። ገበያው ተዘጋ አይደል? ተመስገን። ሁሉ ነገር ከሰራ አይደል? ተመስገን። ታሰራችሁ ጎሰቆላችሁ አይደል? ተመስገን። ጳውሎስና ሲላስ እስር ቤት ታስረው ተገርፈው ቁስላቸው እየደማ ሰውነታቸው በደም ታጥቦ በቁስል ታጥቦ ታስረው እዛ ጨለማ ክፍል እግዚአብሔር ይመስገን ለዚህ ክብር የመረጠን በልጁ ደም የዋጀን ይህንን ክብር ለዓለም እንድንናገር ለወንጌሉ የመረጠን ሰማዕት ያደረገን ያስገረፈን ያሳሰርከን አምላክ ስላሳሰርከን ስላስገረፍከን ስምህ ይመስገን ይሉት ነበረ። እግዚአብሔርም ኃይልና ክብር ልኮ እስራቸውን እስኪበጣጠስ ወይን ቤቱ እስኪናወጥ ታሪክ ሰርቶ ከእስር ቤት በ30 ደቂቃ ውስጥ ነው ያስወጣቸው። ክብር ምስጋና ለስም አጠራሩ ይሁን። ማመስገን በመከራ ውስጥ በማጣት ውስጥ ምስጋና የምስጋና ሰዎች ያደርገን። ብዙ ሰው እዚህ ውስጥ እኮ አኩርፎ ውዳሴ ማርያም ማይጸልይ ሰው አለ። አይ መቤቴ አልቋት ትታኛለች። መልካ ሚካኤል ድርሳነ ሚካኤል መጸለያ ያቆመ ሰው አለ። የዳዊት ጸሎት መጸለያ ያቆመ ሰው አለ። ቅዳሴ ማስቀደስ አኩርፎ የቀረ ሰው አለ። እግዚአብሔር ቅዳሴ ያስቀድስ መዛጋ ይመጣና እኔ ሆኜ ነው ደጅም የመጣሁት ብሎ አኩርፎም ይወጣ ሰው አለ። ምጽዋት አይሰጥም፣ አልመጸውትም። ምን አረገልኝ እግዚአብሔር?
አኩርፎዛ። ግን እኮ ዓለም ውስጥም ሆኖ መከራ እንዳይደርስበት እየጠበቀ ያለው ማን ነው? አያውቅም። እዛ እንኳን አኩርፎ ትቶት አኩርፎት ሄዶ እዛ ግን ላኮረፈው ልጁ ጠባቂው እግዚአብሔር ነው። ስሙ ብሩክ ይሁን። ይኸውላችሁ ተቀይመ ነው አጉረምርመን ጠልተ ነው ከፍተ ነው አንመጣም በቃህን ብለን ሄደ ነው እዛ አይ እሱ ልጅ አልበቃኝም የሚያጠፋህን ነገር ነው የከለከልኩ ብሎ ሊጠብቀን ይመጣል። የሚገርም እግዚአብሔር እሱ እኮ እውነተኛ አባት ነው። አይደለም አይደለም? እውነተኛው አባት እግዚአብሔር ብቻ ነው። የሥጋ አባት እኮ ያስተምራል፣ ያሳድጋል፣ ይመግባል፣ የቻለውን ያደርጋል። ሰው ቢነካን ይጣላልናል። ግን የሞትን ቀን ገንዞ ምን እያለ ይቀብረናል? ልጄ ልጄ እያለ እናት የምትወል ልጄ ልጄ እያለ ትቀብራለች። አይደለም? አይ በቃ እኔ መቃብር ልግባ ልጁ ይውጣ የሚል ሰው አለ? የለም። ክርስቶስን ግን ይዩት። ሁላችንም በሞት መቃብር ለዘላለም በተዘጋን ጊዜ እሱ ተመክቶ እሱ ተሰቅሎ ደሙን ያጠጣን ጌታ ተጠማው እያለ ከመስቀል በፈቃድ ሞቶ ወደ መቃብር ሲወርድ እኛ ወደ ገነት እንገባ ነበር። እሱ ወደ መቃብር ውስጥ ወቀጥቀጠ መናስክት ያለ ሲሆን አለ ዳዊት ማነው ለሲኦል የሲኦልን መወርወሪያ ቆርጦ ሰብሮ ልጆቹን ነፃ